ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉ የትግራይ ኃይል አባላት በሰላማዊ ሰልፍ ገልጸዋል። የግብጽ የውጭ ጉዳይ ሚኒስተር ባደር አብደላቲ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ ለሙሉ ተዘግቷል ሲሉም ገለጹ። ሁለቱንም በዝርዝር እንመለከተዋለን። ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉ የትግራይ ኃይል አባላት በሰላማዊ ሰልፍ ገልጸዋል። ዛሬ ሐሙስ ህዳር 4 2018 ዓ.ም ከአዲግራት ወደ መቀሌ የሚወስደው ዋናው የመኪና መንገድ የመብት ጥያቄ ባነሱ የትግራይ ኃይል አባላት ተዘግቶ መዋሉም ታውቋል። የሰራዊት አባላቱ ዛሬ በአዲግራት ከተማ ዋና ዋና መንገዶች ባካሄዱት ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምጻችን ሰምተው መልስ መስጠት ሲገባቸው ተደብቀውብናል፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን፣ ድምጻችን ይሰማ፣ ጥያቄዎቻችን የማይመልስ አይመራንም የሚሉ ሌሎች መፈክሮችንም አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፈኞቹ ከጠዋት ጀምሮ የዘጉት ዋና መንገድ እንዲከፍቱ በአገር ሽማግሌዎችና በከተማ አስተዳደር ቢለመኑም የሚመለከተውን አመራር ሳያገኙ እንደማይከፍቱ በመንገር ይህ መረጃ እስከተጠናቀረበት ድረስ እስከ ቀኑ 11 ሰዓት ድረስ ፈቃደኛ ሳይሆኑ እንደቀሩም ታውቋል። ከጥቅምት 3 እስከ ጥቅምት 7 2018 ዓ.ም ለተከታታይ 5 ቀናት ዋና ዋና የመኪና መንገድ በመዝጋት የተካሄደ የትግራይ ኃይል አባላት ሰልፍ ተቃውሞ ተከትሎ የትግራይ ጊዜያዊ አስተዳደርና የክልሉ ጸጥታ ኃይሎች በተጠቃሚነትን የሚያረጋግጥ ረቂቅ ደንብ ማጽደቁም ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ ቤት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርትና ስልጠና፣ ሌሎች ጥቅማ ጥቅሞች ያካተተም እንደሆነም ይታወሳል። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራር ውይይት ሲካሄድበት የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷል። የግብጽ የውጭ ጉዳይ ሚኒስተር ባደር አብደላቲ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልአህር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የሀገሪቱ የዜና ምንጭ ዘግቧል። ባደር አብደላቲ ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት እንደከሰሱም ዘገባዎቹ ጠቅሰዋል። ሆኖም ይህ የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ሲሉ አብደላቲ አስጠንቅቀዋል። ግብጽ በተመድ ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጣቸውንም የዜና ምንጩ ጠቅሷል። አብደላቲ አሜሪካን ጨምሮ ዓለም አቀፉ ህብረተሰብ ግብጽ የህዳሴ ግድብና በናይል ወንዝ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙም መናገራቸውን ጭምር ዘገባው ጠቅሷል።